እንዲጠፋው ግን እንዲጠፋል ያው ታውቂያለሽ ስራ ምናምን ትንሽ ቢዚ አድርጎኝ ነበር። ኧረ ከአንቺማ የሚበልጥ ምንም ነገር እንደሌለ ሁሉም የሚያውቀው ነገር ነው። ማንንም ማለት አው ስልሽ አንዳንድ ቅር ያለኝ ነገር አለ። አልዋሽሽም፣ የምር በጣም ሰሞኑን ከምታረጋቸው ነገራቶች ምናምን ትንሽ ቅር ያለኝ ነገር ስላለ ነው እንትን ያልኩት። ምን አረኩኝ ደግሞ አቡሽ? ምን አረኩኝ ደግሞ? ሰሞኑ የሆነ ታስታውሻለሽ? ከዚህ በፊት አውርተን እና አንቺ አብርሃምን ይቅርታ እንድጠይቀው ምናምን ነገር ሄደሽ ሄጄ ልጠይቀው ነው ስትይኝ፣ በቃ ችግር የለውም ጠይቂው ብዬሽ ነበር ከዚህ በፊት እና ከዛ ግን በተደጋጋሚ እሱ ጋር እየሄድሽ ይሄ ወደ መለማመጥ ነገር ተቀየረ። ማን ጋር? አብርሃም ጋር እና እሱ እኮ አልፏል እኮ ታዲያ እሱ አው ስልሽ ድጋሚ እንዲፈጠር አልፈልግም። ያ ነገር አሁን ስልሽ ሰሞኑ እንዳለ እሱ እየተፈጠረ ነበር። አሁን 1-2-3 ቀን ነው ያ ነገር ያረፈው አይደል? ድጋሚ ደግሞ ያ ነገር እንዲጀምር አልፈልግም። ምን ልልሽ ነው መሰለሽ፣ አሁን አመጣጤ ብዙ ጊዜም ቁጭ ብዬ አስቤ ምናምን ነገር ሳልወስን አልሄድም ብዬ ነው እስከዛሬም የቆየሁት። አሁን ግን ልነግርሽ የመጣሁት ምንድነው፣ ሰሞኑ እያየሁ ነው አንዳንድ ነገራቶች ምናምን ቪዲዮዎች ምናምን እያየሁ ነው ከነ ደስታ ጋር ምናምን የሆነ ደስ የሚል ነገር እያየሁ ነው። ከዛም ውጪ ከቪዲዮም ውጪ የምትገናኙ ምናምን ከሆነ ጥሩ ነው። ይሄን ነገር ብትቀጥይበት ምናምን ለአንቺም ደስ የሚል ነገር ይፈጠራል ብዬ አስባለሁ። ለአንቺም ህይወት አሪፍ ነው ብዬ ነው የማስበው። ነገር ግን ከአብርሃም ጋር ድጋሚ መመለስ የለብሽም። በቃ የአብርሃምን ነገር መዝጋት መቻል አለብሽ። በዛ ልክ እኔ ሩታ የምር በጣም ያዘንኩበት ታይም ማለት አንቺ ይቅርታ ጠይቀሽ እሱ የረገጠ ማለት ረግጦ ይቅርታሽን አልቀበልም ብሎ የሄደበት ታይም ነው። በጣም ነው ያሳዘነኝ፣ በጣም ነው ያስከፋኝ ያ ታይም። ድጋሚ ደግሞ ያ ነገር እንዲፈጠር ጭራሽ አልፈልግም እኔ። ስለዚህ አሁን ያለሽበት ነገር ጥሩ ነው። በዚህ መንገድ ብትቀጥይ አብረሽ ሆነሽ ከደስታም ጋር ያው አንዳንድ ነገራቶች ባያስማማኝም እያደረገ ያላቸው አንዳንድ ነገራቶች ላይ ቅራኔ አለኝ ባይዘው፣ ግን ቢሆንም አሪፍ ነው፣ ቀጥሉበት። የቤተሰብን ክብር በማይነካ መልኩ በወግ በማዕረግ እንትን ብሎ ሽማግሌ ልኮ ቀለበት አስሮ ምናምን ነው እንዲሆን የምፈልገው ከደስታ ጋር ያላችሁ ነገር ማለት ነው። አይ አንተ ዋናው እሱን መቀበልክ ነው ማለት። ሜቢ ደስታ ላይ ምን እንዳየህ አላውቅም። ቅር ያለኝ ነገር አለ ያልከው፣ ግን ደግሞ ፈቃደኛ ከሆንክ እሱም ፈቃደኛ ከሆነ ቅር ያለህን ነገር ትነግረዋለህ። እሱም በእርግጠኝነት ያስተካክላል። እንደዚህ መጥፎ ባህሪ ምናምን ያለው ሰው አይደለም ደስታ።